ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በወልዲያ ከተማ የትራንስፖርት እንቅስቃሴ በመቆሙ ለከፋ ችግር ተጋልጠናል ሲሉ ነዋሪዎች ተናገሩ። በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ የባለ3 እግር ተሽከርካሪ እንቅስቃሴ በመቆሙ ለከፋ ችግር መጋለጣቸውን ነዋሪዎች ገለጹ። አርብ መስከረም 16 ቀን 2018 ዓ.ም በመከላከያ ኃይልና በፋኖ ታጣቂዎች መካከል በወልዲያ ከተማ በዙሪያው ባሉ የገጠር አካባቢዎች በነበረ ግጭት ምክንያት የአካባቢው ትራንስፖርት እንቅስቃሴ መታገዱን ነዋሪዎች ለሪፖርተር ተናግረዋል። ስማቸው እንዳይጠቀስ የጠየቁ አንድ የከተማዋ ነዋሪም እንደተናገሩት በከተማዋ ሁሉም የትራንስፖርት እንቅስቃሴ ተቋርጦ እንደነበር ገልጸው የመረጋጋት ሁኔታ ሲታይ ከወልዲያ ወደ ቆቦና ወደ ሳንቃ አካባቢዎች እንቅስቃሴ ቢጀምርም የባለ3 እግር ተሽከርካሪዎች ግን እስካሁን ወደ ስራ አለመመለሳቸውን ገልጸዋል። በከተማዋ ከትራንስፖርት እንቅስቃሴ ባሻገር ባንክና ሌሎች የመንግስት ተቋማት ስራ አቁመው መቆየታቸውን የተናገሩት አስተያየት ሰጪው ይህ ዘገባ በሚጠናቀርበት ወቅትም የኢትዮጵያ ንግድ ባንክ፣ አቢሲኒያ ባንክ በከፊል ስራ ጀምረው በቀን 2,000 ብር ብቻ እየሰጡ እንደነበረም ማየታቸውን ጠቁመዋል። አሽከርካሪዎቹ በድፍረት ሲወጡ በሚሊሻ እየተያዙ ሲታሰሩ ማየቱን የተናገረው ደግሞ ሌላኛው ስሙ እንዳይጠቀስ የጠየቀ የባለ3 እግር አሽከርካሪ እንዳለው አርብ መስከረም 23 ቀን 2018 ዓ.ም ቁጥራቸውን በውል መለየት ያልቻላቸው ባለ3 እግር ተሽከርካሪዎች አንደኛ ጣቢያ በሚባለው ፖሊስ ጣቢያ ታስረው ማየቱንም ተናግሯል። የኪሳችን ገንዘብ ለዘመን መለወጫ ለመስቀል በዓል ሙያ አውጥተን ዛሬ ላይ ባዶ ቤት ውስጥ ነው ያለነው ሲል የተናገረው ቅሬታ አቅራቢው በአጠቃላይ የከተማዋ እንቅስቃሴ በከፍተኛ ሁኔታ መቀዛቀዙን የተናገረው አሽከርካሪው ባለ3 እግር ተሽከርካሪዎች መታገዳቸው ነዋሪዎች ወደ ገበያ፣ ወደ ሆስፒታል እንዲሁም ተማሪዎች ወደ ትምህርት ቤት እንዳይሄዱ አድርጓቸዋል ብሏል። ከተሽከርካሪ ስራ ማቆም ጋር ተያይዞ ነዳጅ ማደያዎች፣ ጋራዦች እንዲሁም የተያያዥ ስራዎች ሙሉ በሙሉ በሚባል ደረጃ ስራ ማቆማቸውን የተናገረው ነዋሪው ለሚመለከታቸው አካላት ጥያቄ ሲያቀርቡ ጉዳዩ መከላከያ ስለያዘው ምንም ማድረግ አንችልም የሚል ምላሽ ማግኘታቸውንም ገልጸዋል። ተሽከርካሪዎቹ እንዳይንቀሳቀሱ የከለከለው የጸጥታ ካውንስሉ በመሆኑ እኛ ደግሞ የጸጥታ ካውንስል ውሳኔ መሻር ስለማንችል አካባቢው እስኪረጋጋ ጠብቁ በተባልነው መሰረት እየጠበቅን ነው ሲል ለደህንነታቸው ስማቸው እንዳይገለጥ የፈለጉ የከተማው አስተዳደር የስራ ኃላፊ ተናግረዋል። የጸጥታ ካውንስሉ በአካባቢው በነበረው ግርግር ተሽከርካሪዎች እንዳይሰሩ አስቆሟቸዋል ያለው ምላሽ ሰጪው እኛ አሽከርካሪዎች ወደ ስራ እንዲገቡ እየጠየቅን ነው ብለዋል። በከተማዋ 2024 ባለ3 እግር ተሽከርካሪዎች መኖራቸውን የገለጹት ኃላፊው በርካታ አሽከርካሪዎች ወደ ስራ እንዲመለሱ ጥያቄ እየቀረበላቸው መሆኑንም አክለዋል። ሎጂስቲክ እና ሌሎች ነገሮች በባለ3 እግር ተሽከርካሪዎች ለጠላት ለፋኖ ታጣቂዎች እያቀረቡ መሆኑን የጸጥታ አካላት መረጃ እያገኙ ይመስለኛል ያሉት ኃላፊው ተሽከርካሪዎቹ እንዲቆሙ የተደረገበት ዋና ምክንያት መሆኑን ጠቁመዋል። የፋኖ ታጣቂዎች በከተማዋ ዙሪያ በቅርብ ስላሉ እስከሚረጋጋ መቆየታቸው እንደማይቀር መረጃ እንደደረሳቸውም አክለዋል። ከወልዲያ ከተማ በሰሜን አቅጣጫ 20 ኪሎ ሜትር ርቀት ላይ በምትገኝ ሳንቃ በምትባል የገጠር ከተማ እንደሚኖሩ የገለጹት አንድ አስተያየት ሰጪ ከወልዲያ በቅርብ ርቀት ጀምሮ በቅሎ ማንቂያ እስከሚባል ድረስ ባለው አካባቢ ታጣቂዎች ሳይኖሩ እንዳልቀሩም ተናግረዋል። ጥቁር ውሃ ተብሎ ከሚጠራው አካባቢ ጀምሮ እስከ በቅሎ ማንቂያ ድረስ በግምት ከ40 ኪሎ ሜትር በላይ ርቀት ሊኖረው እንደሚችል የተናገሩት አስተያየት ሰጪው በእነዚህ አካባቢ ታጣቂዎች መኖራቸውንም ገልጸዋል። በመሆኑም ትምህርት ቤቶች፣ ሌሎች ተቋማት መዘጋታቸውን የተናገሩት ነዋሪው በአካባቢው የነበረ ጤና ጣቢያም አገልግሎት እየሰጠ አይደለም ብለዋል። በቅርብ አማራጭ የጤና ተቋማት ባለመኖሩ የሕክምና አገልግሎት ማግኘት እንደማይቻል የገለጹት አስተያየት ሰጪው ህብረተሰቡ ችግር ውስጥ መሆኑንም ጠቁመዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።
ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።